ለኢትዮጵያና ኤርትራ አብያተ ክርስቲያናት አዲስ የግዕዝ መጽሐፈ ቅዳሴ እትም ቀረበ። የምስራቅ አብያተ ክርስቲያናት ጽሕፈት ቤት መሪ የሆኑት ካርዲናል ፕሪፌክት ክላውዲዮ ጉጄሮቲ አዲሱን እትም ለኢትዮጵያና ኤርትራ ያበረከቱ ሲሆን ይህንንም እትም አዘጋጅቶ ለማቅረብ 25 ዓመታት የፈጀ መሆኑ ተገልጿል። በመጽሐፉ ዝግጅት ላይ የኢትዮጵያና ኤርትራ አብያተ ክርስቲያናት ተሳትፎ በዋናነት የሚጠቀስ እንደሆነና ከተለያዩ ምሁራን እንዲሁም ከቫቲካን ድጋፍና እገዛ ማግኘቱ ተገልጿል። ይህ አዲሱ እትም በኢትዮጵያና ኤርትራ የሚገኙትን አብያተ ክርስቲያናት በይበልጥ ስርዓታቸው ግዕዛዊ እንዲሆን የሚያግዝ ሲሆን በኤርትራና ኢትዮጵያ ካቶሊክ አብያተ ክርስቲያናት ትብብር የተዘጋጀ መሆኑ ተጠቁሟል። ይህንን ተከትሎ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን የኢትዮጵያና የኤርትራ የአምልኮ ስርዓት የጋራ ኮሚሽንን በማመስገን ለጋራ ኮሚሽኑ አባላት በላኩት መልእክት አዲሱ የግዕዝ ስርዓት ቅዳሴ መጽሐፍ ታትሞ ወደ ኢትዮጵያና ኤርትራ እንዲደርስ ድጋፍ ላደረጉት በካቶሊካዊት ቤተክርስቲያን የምስራቅ አብያተ ክርስቲያናት ጳጳሳዊ ጽሕፈት ቤት አስተባባሪ ብፁዕ ካርዲናል ክላውዲዮ ጉጄሮቲ እና በጎ አድራጊዎች በሙሉ ምስጋናቸውን አቅርበዋል። የቅዳሴ መጽሐፉ የተስፋ ኢዮቤልዩ ዓመት እየተከበረ በሚገኝበት በ2025 በቫቲካን በሚገኘው የኢትዮጵያ ጳጳሳዊ ኮሌጅ ውስጥ መመረቁ የእግዚአብሔር ፈቃድ ነው ሲሉ ገልጸዋል። ብፁዕነታቸው በመጨረሻም የአምላክ እናት እመቤታችን ቅድስት ድንግል ማርያም በግንቦት ወር አማላጅነቷ ለሁለቱም ሀገራት ሰላምን እንዲሁም አዲስ ለተመረጡት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ቡራኬን እንድትለምን በማለት የምስጋና መልእክታቸውን አቅርበዋል። በኢትዮጵያ ካቶሊካዊት ቤተክርስቲያን የአዲግራት ሀገረ ስብከት ጳጳስ ብፁዕ አቡነ ተስፋ ስላሴ ከቫቲካን ዜና አገልግሎት ጋር በነበራቸው ቆይታ እንደተናገሩት የኤርትራና የኢትዮጵያ ካቶሊክ ቤተክርስቲያን ተባብረው እየሰሩ ዘመናትን የዘለቁ መሆናቸውን በመግለጽ አባቶቻችንና የሥርዓተ አምልኮ ታሪካችን መለያየት ኖሮት አያውቅም ብለዋል። በዚህ የምርቃት ስነ ስርዓት ላይ የመገናኛ ብዙሃን አካላት፣ ጳጳሳት፣ ካህናት፣ የሃይማኖት አባቶች፣ ደናግልና ምዕመናን የተገኙ ሲሆን በዕለቱም በቫቲካን በሚገኘው ጳጳሳዊ የኢትዮጵያ ኮሌጅ በስርዓተ ግዕዝ አምልኮና ዝማሬዎች ተከናውነዋል። ዘገባው የቫቲካን ዜና ነው።